የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሊባኖስ ጋር ቀጥተኛ የሆነ ድርድር እንዲጀመር ትዕዛዝ አስተላለፉ። እስራኤል ከትናንት ወዲያ በወሰደችው በሊባኖስ ከፍተኛ የሆነ የአየር ድብደባ ላይ የሊባኖስን ከፍተኛ የሆነ ወታደራዊ ማዘዣዎችና የመሳሪያ ቁሳቁስ ማምረቻ ቦታዎች ላይ ከፍተኛ የሆነ ጉዳት አድርሻለሁ ስትል ገልጻለች። ኢራን በበኩሏም እስራኤል በሊባኖስ ላይ የምትወስደው ወታደራዊ እርምጃ የዘር ማጥፋት ወንጀል ነው፣ ስለዚህም በዓለም አቀፍ ደረጃ ሊያስጠይቃት ይገባል፣ ከአሜሪካ ጋር የወሰድነውም የ2 ሳምንት የተኩስ አቁም ስምምነት በእስራኤል በኩል መጣስን እየታየበት ነው ማለቷንም የሚታወቅ ነው። አሁን ላይ በወጡት መረጃ ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሚኒስትሮቻቸው ከሊባኖስ በተደጋጋሚ በቀረበላቸው የሰላም ድርድር እንደቀረበላቸው ተናግረው ሚኒስትሮቻቸው በቀጥታ ድርድሩን እንዲጀምሩ ትዕዛዝ አስተላልፈዋል። እስራኤል በሊባኖስ የምትወስደውን ወታደራዊ እርምጃ እንደቀጠለችበት ይገኛል። በደቡባዊ ሊባኖስ እስራኤል ከአየር ጥቃት በተጨማሪም እግረኛ ወታደሮችን በማሰማረት የሂዝቦላ ታጣቂ ላይ ወታደራዊ እርምጃዋን እየወሰደች ትገኛለች።